በፍቅር ግንኙነት ውስጥ ቺቲንግ ካለ ያ የመጨረሻ ውጤት ነው። አንድ ውጤት ደግሞ ሁሌም የራሱ መነሻ መንስኤ አለው። የማንፈልገው ውጤት እንዲገጥመን ካልፈለግን መስራት ያለብን መንስኤው ላይ ነው። ይህን ሀሳብ ያነሳሁት በባለፈው ክፍል በለቀኩላችሁ ቪዲዮ ወንድ ልጅ በቺቲንግ እንዳይበቀልሽ ምን ማድረግ እንዳለብሽ ስለ ሮማንቲክ ኳይት ኮንፊደንስ ካነሳነው ሀሳብ ጋር ቀጥተኛ ግንኙነት ስላለው ነው። ዛሬም እንቀጥላለን። ሰላም ጤና ይስጥልኝ ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ እና የደወል ምልክቷን በመጫን ቤተሰብ ይሁኑ። እንኳን ለገና በዓል በሰላም አደረሳችሁ። ጥሩም ሆነ መጥፎ ውጤት የሚወልዱ መነሻ መንስኤዎች የሚጸነሱት በራሳችን ውስጥ ነው። ሴቷ በራሷ ማንነት ውስጥ የምትሰራቸው ስራዎች ወንድየው የሚሰጣትን ውጤት የመቀየር ኃይል አለው። ወንዱም የራሱን ውስጣዊ ስብዕና የሚገነባበት መንገድ ሴቷ ለሱ የምትሰጠውን ውጤት የመቀየር ተፈጥሯዊ ኃይል አለ። ይህ ፍልስፍና አይደለም፣ የተፈጥሮ ሕግ የሚመራበት መርህ ነው። የአብዛኞቻችን ትልቁ ስህተት ውጤቱ ላይ መታገላችን ነው። ቀላል ምሳሌ ለማንሳት ያህል ባልሽ ውጭ እንዲያመሽ እንደማትፈልግ ግልጽ ነው። እሱ አምሽቶ በመጣ ቁጥር ትጨቃጨቂያለሽ፣ ወይም ደግሞ ሰዓትሽን 10 እያየሽ በተደጋጋሚ እየደወልሽ ትጨቃጨቂያለሽ። ይህ በውጤት ላይ የሚደረግ ትግል ነው። እሱም ማምሸቱን አይተውም፣ አንቺም መጨቃጨቁን አታይም። አንድ እውነታ ልንገርሽ፣ ወንድ ልጅ የቱንም ያህል ብትጨቃጨቂው በማምሸቱ ላይ በሚያሳልፈው ኮንዲሽን ያለውን ሙድን አትረብሽው። ሺህ ጊዜ ስትደውይለት ሙድ የያዘብሽ የራሱን ጊዜ አጣጥሞ ሲያበቃ ነው ቤቱ የሚመጣው። በሰዓቱ የአንቺ ቁጣና ጭንቀት ምንም አይመስለውም። ለዚህ ነው በመጨረሻ ውጤት ላይ በሚደረገው ትግል ውጤት አይቀየርም የሚባለው። ይልቅ ሲያመሽ ነፍሱ እንዲጨነቅ ማድረግ ትችላለሽ። ሮማንቲክ ኳይት ኮንፊደንስ ቺቲንግን ጨምሮ ዘርፈ ብዙ የፍቅር ግንኙነት ጭቅጭቆችን ከመነሻው ስሩ ፈንቅሎ የሚያወጣ ምትሃተኛ መድኃኒት ነው። ይህን ያልኩት እኔ አይደለሁም። የተቃራኒ ጾታ የስነ ልቦና ሳይንስ በጥናት ያረጋገጠ እውነታ ነው። ውጤቱን የሚቀይር ሪሞት ያለው እዚህ ውስጥ ነው። ሮማንቲክ በራስ የመተማመን ጸጥታ ማለት በመነሻ መንስኤ ላይ የሚዘራ ዘር ነው። በአያቶቻችንና አባቶቻችን ዘመን የነበረው የትዳር ፍቺ ከአሁኑ ከኛ ዘመን የፍቺ ቁጥር ብዛት አንጻር በፍጹም ለውድድር የማይቀርብ ሰፊ ልዩነት ሊኖር ይችላል። ለምን ይመስላችኋል? በአሁኑ ስልጡን ዘመን እውቀትና ጥበብ እንደ አሸን እየፈሰሰ ከአባቶቻችን የተሻለ በሳልና ሰላማዊ የትዳርና የፍቅር ህይወት ሊኖረን ሲገባ ውጤቱ በተቃራኒ የሆነው ለምን ይመስላችኋል? ከራሳችን ተፈጥሯዊ ማንነታችን ስለተፋታን ነው። እኔ ዛሬም የራሴን እናትና የጓደኞችን እናቶችን በትዝብት ስመለከታቸው በማንነታቸው ውስጥ ሮማንቲክ ኳይት ኮንፊደንስ የሚባለው ነገር በግልጽ አይባቸዋለሁ። በዘመናችን ሴቶች ግን ይህ ባህሪ ሳስቶ ማየትን እናንተን ላለማስከፋት ብዬ አልዋሻችሁም። እውቁና ዝነኛውን ሊቅ ማኪያቬሊ ሮማንቲክ ኳይት ኮንፊደንስን ምን ብሎ ይገልጸዋል መሰላችሁ? ትሩ ፓወር ኤንድ ፐርፌክት አትራክቲቭነስ ይለዋል። እውነተኛ ኃይልና መግነጢሳዊ ስበት መፍጠር የሚችል ተጽዕኖ ፈጣሪ ኃይል ያለው ባህሪ ነው። ሮማንቲክ በራስ የመተማመን ጸጥታን ኃያል የሚያደርገው በውስጡ ወሳኝ ቁልፍ ባህሪያትን አቅፎ የያዘ መሆኑ ነው። እነዚህን ባህሪያትን አንድ በአንድ ስንመለከት ስለ ሮማንቲክ በራስ የመተማመን ጸጥታ ማለት በተግባራዊ ህይወት እንዴት እንደሚገለጽ በግልጽ ትረዱታላችሁ። አንደኛው ባህሪ ኢሞሽናል ዲሲፕሊን ይባላል። ስሜታዊ ተግሳጽ ወይም ስሜታዊ ስነ ምግባር ይለዋል የአማርኛ መዝገበ ቃል። በዘመናችን በማወቅም ይሁን ባለማወቅ ሴቶች ያጡት ባህሪና በራሳቸው ላይ ውስብስብ ችግር እያመጣ ካሉ ነገሮች አንዱና ዋነኛው ይህ ነው። ይህን ቃል ለባለትዳሮችና ለነጠላዎች ለየብቻ እየተረጎምን እናየዋለን። እስቲ መጀመሪያ ነጠላ የሆኑ ሴቶች ይህን ባህሪ እንዴት እንደሚተገብሩት እኔና ወደ ባለትዳሮቹ እንመለሳለን። ኢሞሽናል ዲሲፕሊን ወይም ስሜታዊ ተግሳጽ ወይም ስሜታዊ ስነ ምግባር የሚባለውን ባህሪ የስነ ልቦና ሳይንስ ሪኮግናይዝ ኤንድ ሪዚስት አነሰሰሪ ሰዳክሽን በማለት ይመክረናል። ወንድ ልጅን ለማማለል እና የወሲብ ስሜቱን ለመቀስቀስ አትሞክሪ። ጤነኛና በሳል ወንድ ልጅ ወደ ህይወትሽ እንዲመጣ ከፈለግሽ በአለባበስም ሆነ በንግግርሽ አለም በሰውነት እንቅስቃሴሽ ወንዱን ለማማለል የምታደርጊውን ጥረት አቁሚ። በፍጹም ለትዳር አይመርጥሽም። ከመረጠሽም የሚመርጥሽ ወንድ ከስብዕና ይልቅ ለጾታ ስሜቱ የሚገዛ ያልበሰለ ወንድ ነው የሚመርጥሽ።
ከዚያ አጣጥሞሽ ሲያበቃና ሲሰለቸው ፊቱን ወደ ሌላ ሴት ያዞራል። አሊያም ትዳርሽ የጭቅጭቅ መድረክ ይሆንብሽና ሰላምሽን አጥተሽ ትኖራለሽ። ወንድ ልጅ ሰዲውስ የምታደርገውን ሴት ገበያ ላይ እንዳለች የቤት ልጅ አድርጎ ነው የሚያያት። የወንድ ልጅን ልብ የምታስደነግጠው ሴት የወንዱን ትኩረት ለማድረግ ብላ ምንም የማታደርግ ሴት ናት። ምክንያቱም ምንም አትራክት ለማድረግ አለመሞከርሽ በሴትነትሽ ላይ ያለውን በራስ የመተማመንሽን ለወንዱ የሚናገር ኃይል ነው። ሮማንቲክ ኳይት ኮንፊደንስ ወይም ሮማንቲክ በራስ የመተማመን ጸጥታ ሲባል ተራ ዝምታ ሳይሆን በጸጥታ ውስጥ ያለ ኃይለኛ ድምፅ ነው። ከዚህም በተጨማሪ ድንግል ባትሆኚ እንኳን ብዙ ወንዶች ደርሶ መልስ እንዳላደረጉብሽ አድርጎ ስለሚያስብ ለአንቺ የሚኖረው እምነትና ክብር ይጨምርበታል። ወንድ ልጅ ቺት የሚያደርገው ከዚህ የሴትነትሽ ባህሪ ወርደሽ አንቺን ማክበር ሲያቆም ነው። ነገር ግን ይህ ባህሪ ካለሽ የቺት ሱሰኛ ቢሆን እንኳን ቺት የሚያደርገው በነፃነት ሳይሆን እየተጨነቀና ሕሊናው እየወቀሰው ነው የሚያደርገው። ከዕለታት አንድ ቀን ከዚህ በሽታው ተላቆ ታማኝነቱን እንዲያረጋግጥልሽ የሚያስገድድ ባህሪ ነው። እናቶቻችን ሴት ልጃቸው ተገላልጣ እንዳትወጣ የማይፈቅዱትና የሚቆጧቸው ይህ ኢሞሽናል ዲሲፕሊን የሴቷን ክብርና በጤነኛ በሳል ስብዕና ባለው ወንድ የሚኖራቸውን ተፈላጊነት እንደሚጨምር ስለሚያውቁ ነው። በሚያሳዝን መልኩ ይህ ኋላ ቀርነት እንደሆነ ይሰማናል። ዘመናዊነት ማለት የራስን ክብርና ሰላም ማስጠበቅ ነው። ኢሞሽናል ዲሲፕሊን ለአንቺ በትክክል የሚገባሽና የሚመጥንሽ ወንድ ወደ ህይወትሽ እንዲመጣ የመሳብ ኃይል ስላለው የትዳር አጋርሽ ምርጫሽ ጤነኛ የመሆን እድሉን ከፍ ያደርገዋል። ምርጫሽ ጤነኛ ከሆነ ትዳርሽም ሰላማዊ ይሆናል። በዘመናችን የትዳር ፍቺ የበዛው ቀድሞውኑ የመረጡት የጥንዳቸው ምርጫ ትክክል ስላልሆነና እርስ በርስ ተመጣጣኝ ስብዕና ስላልተገጣጠመ ነው። አሁን ደግሞ በባለ ትዳሮች እንዴት ተግባራዊ እንደሚደረግ እንመልከት። ባለትዳር ከሆንሽ ኢሞሽናል ዲሲፕሊን የሚተገበረው ስትራቴጂክ ሳይለንስ ወይም ስልታዊ ዝምታ ከሚባለው ተያያዥ ባህሪ ጋር የሚታይ ነው። የባልሽ ነገር ሲያስቆጣሽ ቁጣሽን በዚያ ሰዓት ያለመግለጽና ጉዳዩን በቀጣይ ቀናቶች ውስጥ በአንዱ ጥሩ የፍቅር ሙድ ውስጥ ስትሆኑ ለማንሳት በዝምታ የማለፍ ጥበብ ነው። ይህ ኩርፊያ ማለት አይደለም። ይልቅ በትህትናና በሚያሳዝን ቅላጼ ጥፋተኛ ባትሆኝም እንኳን ስላስቆጣው ይቅርታ ብለሽ ዝም በዩ። በእርግጥ ይህን ማድረግ ፈታኝ እንደሆነ ይታወቃል። ነገር ግን ይህ በባልሽ ኃይለኛነት ላይ ስልጣን የምትይዥበት ስልታዊ አሸናፊነት ነው። ወንድ ልጅ በሚስቱ ላይ የሚያደርገውን ጥፋት ጠንቅቆ ነው የሚያውቀው። ነገር ግን በቁጣ ሰዓት አምኖ አይቀበልም። መጨቃጨቅሽና ኃይለ ቃል መጠቀምሽ ሆነ በምክንያታዊነት መሞገትሽ እሱን አያሳምነውም ወይም ያንን ጥፋት እንዳይደግመው አያደርገውም። ይልቅ በቁጣ ሰዓት ስሜትሽን ተቆጣጥረሽ ንዴትሽን በመግለጽ ፈንታ ሮማንቲክ ፍቅር አሳይተሽ በዝምታ ካለፍሽ በጸጸት ጅራፍ እንዲለጠለጥ ታደርጊያለሽ። ለአንቺ የሚኖረው ሐዘኔታና ክብር ስለሚጨምርለት ጥፋቱን ለመድገም ኃይሉን ማጣት ይጀምራል። ይጠነቀቅልሻል። በመግቢያ የጠቀስኩትን ምሳሌ መውሰድ እንችላለን። ባልሽ ውጭ ካመሸ አንድ ጊዜ ብቻ ደውለሽ በአጭር አረፍተ ነገር ለስለስ ባለ ሮማንቲክ ድምፅ ደህና ስለመሆኑ ስለ ደህንነቱ ብቻ ጠይቀሽና እንደምትወጁ ነግረሽ ስልኩን ዝጊው። ከዚያ በኋላ እስኪመጣ ደውይለት። ከመጣ በኋላም ለምንና ከማን ጋር እንዳመሸ ሳትጠይቂው ራት አቅርበሽ አቅፈሽው ደሪና በነጋታ ወይም በሌላ ቀን ቀስ ብለሽ እያሳሳቅሽ ጉዳዩን አንስተሽ እንደተከፋሽ ንገሪውና በመጨረሻም ስለሚወድሽ ሁለተኛ እንደማያስቀይምሽ እርግጠኛ እንደሆንሽ ነግረሽው ሳም አድርጊው። ይህን ማድረግ ከቻልሽ አንበረከክሽው ማለት ነው። ቀን ሙሉ አንቺን እያሰበ ይውላል። ምድር ላይ ዳግም ቢወለድ እንደ አንቺ አይነት ሚስት እንደማያገኝ ስለሚሰማው ሳታስገድጁ እንዲገዛልሽ ታስገድጂዋለሽ። ሮማንቲክ ኳይት ኮንፊደንስ ማለት ይህ ነው። ግን አሁንም አልጨረስነውም። በቀጣዩ ጊዜ እመለስበታለሁ። ዮናዳብ ነኝ። በሰላም ቆዩልኝ።